አሰላሙ አለይኩም ወረህመቱላሂ ወበረካቱ። በዛሬ ደግሞ ደርሳችን የምንመለከተው ሺን፣ ሲን፣ ሷድ፣ ዷድ እንዴት እንደሚጻፉና ቅርጻቸው ምን እንደሚመስል እናያለን። ተርኪብ ስናደርግ ኸይራን ዋና ቃላችን ሺን ስለሆነ በቀይ እናደርገዋለን። የተቀሩትን ደግሞ በጥቁር የምንሰራቸው ይሆናል ማለት ነው። ከሺን እንጀምራለን። ከሺን ስንጀምር ሺን የፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ምንን ይመስላል? ከመስመር በላይ ኸይራን ይህንን ይመስላል። ላድመቀው ሺን ይህንን ይመስላል። ከዚህ ያለውን ይቀበላል ሙተሲል የሆነ ፊደል ስለሆነ። ከዛ በመቀጠል ሚም ነች። ሚም የፊደል መካከል ላይ ስትሆን የሚኖራት ቅርጽ ምን አይነት ነው? ከቀኝ ትመጣና ዳሊቷን እንሰራለን። ከዛ በኋላ እቺን ቅርጽ እንሰራለን ማለት ነው። ስለዚህ የሚምን ስትራክቸር እንሰራለታለን በመጀመሪያ። ከዛ ለሺ ነጥብ ያስፈልገዋል። 3 ነጥቦችን እናስቀምጣለን በቦታው ላይ ሳናራርቅ አቀራርበን እንሰራለን ማለት ነው። ስለዚህ ሸም የሚለውን ጽፈናል። ከዛ ሲን ነች። ሲን እግሯ ልክ እንደ ሚም እኩል ናቸው። ከመስመር በላይ አሁንም እንሰራና ከታች ደግሞ ከመስመር በታች ያለውን ሐቋን እንሰጣለን። ስለዚህ የሺን ስትራክቸር ምን ይመስላል ከተባለ የፊደል መጀመሪያ ላይ ሲሆን ይሄ በቀይ እንደምታዩት ወይም ደግሞ አድምቄ አሁን እየሰራው እንዳለሁት አይነት ቅርጽ ይሆናል ማለት ነው። የፊደል መጀመሪያ ላይ ሲሆን ቅርጹ ይሄንን ይመስላል። በመቀጠል ሚም የፊደል መካከል ላይ ሲሆን ምን አይነት ቅርጽ ይኖረዋል? ይሄንን ይመስላል። ሌላኛው ማን ነው? ሲን የፊደል መጨረሻ ላይ ሲሆን የሚሆነውን ቅርጽ ይኸው የዛሬ ደርሳችን እሱም ስለሆነ ይህንን ይመስላል። ከዚህ ጋር ሙተሲል ሲሆን የሚኖረው ቅርጽ ማለት ነው። ስለዚህ ሸምስ በዚህ መሰረት ሰርተነዋል። ምናልባት ሐረካ የሚያስፈልገው ከሆነ ሺን ላይ ብቻ ሐረካ እናስቀምጣለን። በመቀጠል ሺን የፊደል መካከል ላይ ሲሆን የሚኖረውን ቅርጽን ደግሞ እንመልከት። ስለዚህ የመጀመሪያው ቃላችን ያ ይሆናል። ዩሻሂዱ የሚለውን ለመስራት ማለት ነው። መርሐባ። ስለዚህ ምን እናደርጋለን? ያን እንሰራለን። ከመስመር በላይ አንድ ዩ፣ ከዛ ነጥቡን እናስቀምጣለን። 2 ነጥብ አለው ያ ከታች። ከዛ ሺን ነው። ሺን ደግሞ የፊደል መካከል ላይ ሲሆን ከቀኝ ወደ ግራ የሚመጣ ፊደል አለ። ከዛ ጥርሱን እንሰራለን። ይህንን ይመስላል። የፊደል መካከል ላይ ሲመጣ ሺን የሚኖረው ቅርጽ ይህንን ይመስላል። መርሐባ። ከዛ ነጥቡን እናስቀምጣለን። ይኸው እነዚህ 3 ነጥባቶችን እናስቀምጥና በመቀጠል አሊፍ ነው። አሊፍ ደግሞ ከቀኝ ወደ ግራ ትመጣና ከመስመር በላይ 3 እንሰራለን። ከዛ አብረን ኢትሳል እናደርገዋለን፣ እንቀጥለዋለን። ምክንያቱም ሙተሲል ነች ከበስተቀኝ ካለው ጋር፣ በስተግራ ካለው ጋር ግን ሙንፈሲል ነው። ስለዚህ ዩሻ የሚለውን ሰርተናል ማለት ነው። አሁን ደግሞ ሂዱ የሚለውን ቃል እንሰራለን። ሙንፈሲል ሆና ከመጣች መሀል ላይ ስትሆን ልክ የፊደል መጀመሪያ ላይ እንደምትሆን አድርገን ነው የምንሰራት። ስለዚህ እንዴት የሰራ ነው? በዳል ቅርጽ አምሳያ አድርገን እንደዚህ እንደሰራ ነው ማለት ነው። ከዛ ዳል ነች። ዳሊቷን እንሰራለን ማለት ነው። ኸይራን ዩሻሂዱ በእንደዚህ አይነት ቅርጽ የምንሰራው ይሆናል ማለት ነው። ስለዚህ እዚህ ደርስ ላይ የምንፈልገው ማን ነው? ሺን ነች። ሺን የፊደል መጀመሪያ ሲሆን ቅርጿ ይሄ ነው። የፊደል መካከል ሲሆን ቅርጿ ይሄንን ይመስላል ማለት ነው። እንቀጥል። የፊደል መጨረሻ ላይ ደግሞ ሆኖ ሙተሲል ሲሆን ሪሽ የሚለውን ቃል ምሳሌ እንመልከት። ስለዚህ ራ ሙፍረድ ሆና ስትመጣ ከላይ 1 ከታች 2 ይኖራታል ብለን ተመልክተን ነበር ከዚህ በፊት። ከዛ በመቀጠል ደግሞ ያ ነው። ያ ደግሞ ልክ እንደ ባ እንደ ታ እንዲሁም እንደ ሳ አምሳያ ነው። ከመስመር በላይ 1 ከሚሆኑ ቃላቶች ውስጥ ነች። ከዛ በኋላ ይችን ምልክት 2 ነጥቧን እናስቀምጣለን ለያ። ልብ በሉ ይሄ ያና ራ ያልተቀጠለው ለምንድን ነው? ራ ከሙንፈሲል ከሆኑ ፊደላቶች ውስጥ ስለሆነች አትቀጠልም። በመቀጠል አሁን ማንን እንሰራለን? ሺን ምን ሆና ማለት ነው? ሙተሲል ሆና መጨረሻ ላይ የሚኖራትን ቅርጽ እንሰራለን። መርሐባ። ከዛ በኋላ ነጥቡን እናስቀምጣለን ማለት ነው። ስለዚህ የሺን ቅርጽ ሙተሲል ሆና መጨረሻ ላይ ከመጣች ይህንን ይመስላል። እያደመኩት ያለውን አይነት ቅርጽ ማለት ነው። ስለዚህ ሪሽ ያው በዚህ መሰረት እናደርጋለን ማለት ነው። እሺ አንድ ምሳሌ ደግሞ የመጨረሻ እንመልከት። ይሄ ሺን
አኺር ላይ ሆኖ ነገር ግን ሙተሲል ሲሆን ነው። ይኸው ከያ ጋር ኢቲሳልነት ገጥማለች። አሁን ደግሞ ሙንፈሲል ሆና ስትመጣ የሚኖራትን ቅርጽ እናያለን። ፈራሽ የሚለውን ምሳሌ እንመልከት። ፈራሽ ፈ የፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ይህንን ይመስላል። ከዛ ራ ነች። ራ ደግሞ ይኸው ከላይ አንድ ከታች ሁለት አድርጋችሁ ነጥቧን ታስቀምጣላችሁ። መርሐባ። ከዛ አሊፍ ነው። አሊፍ ደግሞ እንዴት ነው የምትሰራው? ከመስመር በላይ ሶስት አድርገን ነው የምትሰሩት። ፈራሽ ግልጽ እንዲሆን ሐረካውን ላስቀምጥላችሁ። ከዛ በመቀጠል ሺን ከአሊፍ ጋር አትቀጠልም፣ ግን አኺር ላይ ነው የመጣችው። እንዴት አድርገን ነው የምንሰራት? ለብቻዋ እንሰራታለን ከነ ነጥቧ ማለት ነው። ልብ በሉ። ሺን የፊደል መጀመሪያ ሲሆን የሚኖረው ቅርጽ ይህንን ይመስላል። ሺን የፊደል መካከል ሲሆን የሚኖረው ቅርጽ ይህንን ይመስላል። ሺን አኺር ላይ ሆኖ ሙተሲል ሲሆን የሚኖረው ቅርጽ ይህንን ይመስላል። ሺን ሙንፈሲል ሆኖ አኺር ላይ ሲመጣ ይህንን አይነት ቅርጽ ይኖረዋል ማለት ነው። ምናልባት ምሳሌ የሚያስፈልገን ከሆነ እንጨምር። ሸጀራ የሚለውን ቃል እንመልከተው። ሸጀራ ልክ እንደዚህ ነው። ይሄ ብሎ ማለት ሺን የፊደል መጀመሪያ ላይ ሲሆን ያለው አይነትን ቅርጽ ነው የሚመስለው ብለናል። ሸጀራ የሚለውን ቃል ምሳሌ እንጨምር። ሺን የፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ይህንን ይመስላል ብለናል። የወላድ ምቅላችሁ እንዲታይ ይህንን ይመስላል። ከዛ ነጥቡን እናስቀምጥለታለን። 1 2 3 ነጥቦች አሉት። ሺን ከላይ 3 አለው ተብሎ እንደምንቀራው ማለት ነው። መርሐባ። በመቀጠል ማነች? ጂም። ጂም ደግሞ መሀል ላይ ስትመጣ በሁለቱም አቅጣጫ ኢቲሳል ነው የምትሆነው። ስለዚህ እንዴት አድርገን ነው የምንሰራው ሲባል ልክ እንደዚህ ማለት ነው። መሀል ላይ ስትመጣ በባለፈው ደርስ ላይ ተምረናል። በጥቁር ያደረግኳትን አይነት ቅርጽ ትመስላለች። ከዛ ይሄ ማለት ነው። ከዛ ራ እንዴት ነው የምትሰራው? ከዚህ ጋር ኢቲሳል ታደርጋለች። በመቀጠል ይሄ ነው ማለት ነው። ምክንያቱም ራ ከበስተ ቀኟ ካለው ጋር ኢቲሳል ታደርጋለች። ከበስተ ግራ ጋር ግን ሙንፈሲል የሆነች ፊደል ነች። ልክ እንደ አሊፍ፣ እንደ ዳል፣ እንደ ዛይ፣ እንደ ራ፣ ዛይ ስድስቶቹ እንደተዘረዘሩ ፊደላቶች ተነጥላ ነው የምትጻፈው። በመቀጠል ታ ነች። ታ አልመርቡጣ እንዴት አድርገን እናስቀምጣታለን? ታይቷን እንደዚህ አድርገን በዚህ ቅርጽ እናስቀምጣትና ሁለት ነጥቧን እናስቀምጥበታለን። ኸይራን። ስለዚህ ሸጀራ ይኸው ምሳሌ ያመጣልን ማለት ነው። ኸይረን። ሌላ ምሳሌ የሚያስፈልገን ከሆነ ሪሽን ሰርተናል፣ ፈራሽን ሰርተናል። በፈራሽ ቦታ ላይ እስኪ አንድ ምሳሌ እንጨምር ግልጽ እንዲሆን ማለት ነው። ጀራሽ የሚለውን ፊደል እንመልከት። የተመሰረተው ከማን ነው? ከጂም። ጂም የፊደል መጀመሪያ ላይ ሲሆን ቅርጹ ይህንን ይመስላል። ከሱ ቀጥሎ ራ አለ። ራ ደግሞ የምትሰራው ከቀኟ ጋር ትቀጠልና ከመስመር በላይ አንድ፣ ከመስመር በታች ሁለት። ይኸው። ስለዚህ ጀራ። አሁን ዋናው ዓላማችን መስራት የምንፈልገው ማንን ነው? ሺን ነው። ስለዚህ ሺኒቷን እንሰራለን። ሺን እንዴት አድርገን እንሰራለን? ይኸው በዚህ መሰረት ሺኒቷን እንሰራለን ማለት ነው። ይሄ አበቃ። ጀራሽ የሚለው ምሳሌ ማለት ነው። ስለዚህ ሲን እና ሺን አንድ አይነት ናቸው። ልዩነቱ ምንድነው? የነጥብ ነው። እዚህ ጋር ለምሳሌ ሺን ላይ 3 ነጥብ አለው። ሲን ላይ ግን 3 ነጥብ የለውም። ስለዚህ ሲንና ሺንን አየን ጨረስን ማለት ነው። አንደኛ ደርሳችን የዛሬ ይህንን ይመስል ነበር። ወደ ሁለተኛ ደርሳችን ደግሞ እንመጣለን። ሁለተኛ ደርሳችን የሚያጠነጥነው ማን ላይ ነው? ሷድ እና ዷድ። ማንን እንምረጥ? ዷድን እንምረጥ። ምክንያቱም ዷድን ሰራን ብሎ ማለት ሷድን ሰራን ማለት ነው። የነጥብ ስለሆነ ልዩነታቸው ምናደርጋለን? የዷድን እንሰራለን ማለት ነው። ዷድ ስንሰራ የመጀመሪያ ምሳሌያችን ማን እናገኛለን? ዷድ የፊደል መጀመሪያ ላይ ሆኖ የሚመጣው ዲራስ የሚለውን ቃል እንመለከታለን። ዷድ የፊደል መጀመሪያ ላይ ስትሆን የሚኖራት ቅርጽ ማንን ይመስላል? ከመስመሩ ከዚህ መስመር ትንሽ ዝቅ ብለን ቀጥ አድርገን እንሰራለን ወደ ላይ። ከዛ ጥፍ አድርገን እንደዚህ አይነት ቅርጽ ነው የሚኖራት ዷድ። ይኸው ከመስመሩ በታች ትንሽ ዝቅ ብያለሁ። ከዛ አጠፍኩት። ይሄ ወደ ላይ አወጣሁኝና ወደዚህ መጣሁ። ምክንያቱም ዷድ በባህሪው እና ሷድ ከዚህ ጋር ያለውን ፊደል የመቀጠል ባህሪ አለው። ስለዚህ ዷድን ለመለየት አንድ ነጥብ ከላይ ያስፈልገዋል። አንዱን ነጥብ እናስቀምጣለን። በመቀጠል ቀጣዩ ያለው ፊደል ማን ነው ሲባል ራ ነች። ራ ደግሞ ከበስተቀኝ ካለችው ጋር ኢቲሳል ታደርጋለች። ስለዚህ ራይቷን እንሰራለን። ከመስመር በታች ሁለት ተደርጋ ከምትሰራው ፊደል ውስጥ ነው የምትመደበው። ስለዚህ ይኸው ዲራ ጽፍ ያለው ዲራስ አፍወን።
ከዛ በኋላ ሲኒቷን እንሰራለን። ሲን ደግሞ በቅድሙ ደርስ ላይ መጀመሪያ ላይ ያየነው ፊደል ነች። በዛ መሰረት እንሰራለን ማለት ነው። ይኸው በዚህ መልኩ እንሰራለን። ኸይራን ለማሳየት ያክል ነው። ይሄ እግሩ የረዘመው ምንም ችግር የለውም እግሩ ቢረዝም። ቀጣይኛው ምሳሌያችን ማን ነው? ኹዳር። ኹዳር የሚለውን ቃል ደግሞ እንመልከት። ለምን ተብሎ ሲባል ኹዳር የሚለው ቃላችን የፊደል መካከል ላይ ሆኖ ዷድ ከግራም ከቀኝም ሲቀበል ያለው ምሳሌ ነው። ስለዚህ ኸ የመጀመሪያው ፊደል ማን ነው? ኸን እንሰራለን። ኸ እንደዚህ አይነት ቅርጽ ይኖራታል። ከዛ ዷድ ነው። ዷድን እንሰራለን። ዷድ የፊደል መካከል ላይ ሲሆን የሚኖረውን ቅርጽ እንስለታለን። እሺ ቅርጹ ደግሞ ምን ይመስላል? ከዚህ ጋር ይመጣል። ከዚህ ጋር ይመጣል ማለትም ከቀኝ ወደ ግራ ይመጣል። ከዛ በኋላ ከመስመራችን በታች ትንሽ ዝቅ እንልና ከዛ በኋላ እችን እንስላለን። ኸይራን ከዛ ወደ ላይ ከፍ ብለን ወደዚህ ነው የምንመጣው። ስለዚህ ቅደም ተከተሉን የያዙ እንዳትረሱ። አንድ ወደ ላይ ከዛ ወደ ታች ጥፍ አድርገን እንመጣና ወደ ላይ ከዛ እንደገና ወደ ግራ እንሄዳለን። ከዛ የዷድን ነጥብ እናስቀምጣለን። እዚህ ጋር ኹ ነው ነጥብ ያስፈልገዋል። ኸ ነጥብ ያስፈልገዋል። ሐረካ የሚያስፈልገው ከሆነ ያው ዶማ እናስቀምጣለን። በመቀጠል አሊፍ ነች። አሊፊቷን እንሰራለን። አሊፍ የፊደል መካከል ላይ ስትመጣ ትቀጠላለች ከቀኝ ካለችው ጋር። ከዛ ከመስመር በላይ 3 ነው የምትደረገው። በዚህ መሰረት እንስለዋለን ማለት ነው። ከዛ ራ ነች። ራ መንፋሲል ስትሆን ከመስመር በላይ 1 ከመስመር በታች 2 ተደርጋ ከምትሰራ ቃል ስለሆነች በዚህ መሰረት እንሰራለን ማለት ነው። ስለዚህ ዷድ እና ሷድ የፊደል መጀመሪያ ላይ ሆነው ሲመጡ የሚኖራቸው ቅርጽ ምን ይመስላል? ይህንን ይመስላል። ዷድ የፊደል መካከል ላይ ሲሆን የሚኖራት ቅርጽ በግራም በቀኝም በኩል በሁለቱም በቀኝም በግራም በኩል ኢትሳል ታደርጋለች። ሌላ ምሳሌ ደግሞ እናምጣ። የፊደል መጨረሻ ላይ ስትሆን የሚኖራትን ቅርጽን አስመልክቶ የሚጠቅመን ምሳሌ ማን አለ? መሪድ ሚም። በመጀመሪያ ሚም እንሰራለን። ሚምን ለመስራት ዳልን በደንብ ማወቅ አለብን። እንደዚህ አይነት ቅርጽ አላት። ይኸው ዳልን ትሰራላችሁ። ከዛ በኋላ አምጥታችሁ ወደዚህ መቀጠል ነው ሚም። ከዛ ራ ነች። ራ ደግሞ እንዴት ተደርጋ ነው የምትሰራው? ከቀኝ ጋር ትቀጠላለች። ከዛ ከመስመር በላይ 1 ከመስመር በታች 2። በዚህ መሰረት መሪ የሚለውን እንሰራለን። ሚም ይኸው ራ። ምናልባት ሐረካ የሚያስፈልግ ከሆነ ሐረካ አያስፈልግም፣ ብዙም አያስጨንቅም ሐረካው። ምክንያቱም ኪታቦች ላይ ስንቀራ ብዙዎቹ ሐረካ ስለሌላቸው ማለት ነው። ከዛ መሪድ ሲባል ደግሞ ያ አለች። ያ ደግሞ ከመስመር በላይ 1 ከፍ የምትደረግ የሆነች ቃል ነች። ስለዚህ ያይቷን ነጥብ እናረግባታለን ከታች። ከላይ ከሆነ ታ ስለሚሆን ማለት ነው። ከዛ ዷድ ሙተሲል ሆነ አኺር ላይ ያላትን ቅርጽ ነው እየሳልን ያለ ነው እና በዚህ መሰረት ዷድን እንሰራለን። ኸይራን ዷድ እንዴት ተደርጋ ነው አኺር ላይ ስትመጣ የምትጻፈው ከተባለ ከቀኟ ጋር ኢትሳል ታደርጋለች። ይኸው ከዛ በኋላ ከመስመሩ ከዚህ ከምታዩት መስመር ትንሽ ዝቅ እንልና ወደ ላይ ቀጥ አድርገን እችን እንሰራለን። ከዛ እችን ወደ ላይ አድርገን ነው የምንሰራው። ይህን እንዲህ ካደረግን በኋላ ልብ በሉ። ከዛ መተን ወደዚህ ከዛችን ነጥቧን እናስቀምጣለን። እችኛዋ መስመር መጀመሪያ እንዳታሳስተን፣ ይሄ ጥቁር መስመር ነው። ዷድ ያለው እዚህ ድረስ ብቻ ነው። ከዚህች አምጥቼ እችኛዋ መሰራት ነች። መርሐባ። ስለዚህ መሪድ ይኸው በዚህ መሰረት እንሰራለን። ሌላ አንድ ምሳሌ እንጨምራለን፣ ይሄን ጉልህ ለማድረግ ስላደመኩት ማለት ነው። መርሐባ። በመቀጠል ማንን እንሰራለን? ዷድ የፊደል መጨረሻ ሆና ልክ እንደዚህ ኢትሳል ማትሆንበትን። አሁን ይሄ ዷድና ያ ተቀጣጥሏሉ። ሳይቀጠሉስ በሚሆንበት ሰዓት የሚኖራት ቅርጽን ማንን እንመልከት? በዑድ የሚለውን ቃል ስንመለከት ባ ነው የመጀመሪያው። የፊደል መጀመሪያ ላይ ባ የሚኖረው ቅርጽ ይህንን ይመስላል። በመቀጠል ደግሞ አይን ነች። አይን ደግሞ በሁለቱም በኩል የምትቀጠል የሆነች ፊደል ነች። ይኸው እንደዚህ አይነት ቅርጽ ይኖራታል የፊደል መካከል ላይ ስትሆን ማለት ነው። ከዛ በመቀጠል ደግሞ ዋው ነው። ዋው ደግሞ ከበስተቀኝዋ ጋር ምንድነች? ሙተሲል ነች። ከመስመር በላይ 1 ከመስመር በታች 2 ተደርጋ ከምትሰራ ፊደል ነች።
አይኒቷ ላይ ምናልባት ሐረካ የሚያስፈልገን ከሆነ በዚህ መሰረት እንሰራለን። ከዛ ዷድ ሙተሲል አይደለችም እዚህ ቦታ ላይ ሙንፈሲል ነች። ስለዚህ ዷዲቷን እንሰራለን። ዷድ ምን አይነት ቅርጽ ይኖራታል ተብሎ ሲባል ይሄ ነው መስመሬ። ከመስመሬ ምን አደርጋለሁኝ ትንሽ ከፍ እላለሁኝ። ከዛ አምጥቼ እቺን ዷድ እሰራለሁ ማለት ነው ከነ ነጥቡ። ስለዚህ ዷድን በዚህ መሰረት ነው የምንሰራው ከመስመር በታችና በላይ ተደርጋ ከምትደረግ ከሆኑ ፊደላቶች ስለሆነ አንድ ምሳሌዎችን እንጨምርና ይሄ ያበቃል ማለት ነው። ለምሳሌ ማንን እንጨምር ከተባለ በዚህ ትይዩ ዷድ የፊደል መጀመሪያ ላይ ሆና የነበራት ቅርጽ ላይ እዚህ ጋር ማለት ነው። በዚህ ጋር አንድ ምሳሌ እናምጣ። ማንን እናምጣ? ዷድ በመጀመሪያ ዷድ እንደዚህ አይነት ቅርጽ ነው የሚኖራት የመጀመሪያ ፊደል ላይ ስትሆን። ከዛ ፋ ቢኖር እንዴት አድርገን ነው የምንሰራው? ፋ ከዚህ ጋር ትመጣና ክብ ቅርጽ ሰርተን ወደዚህ ነበር የምንሄደው። ስለዚህ ፋ እናደርገዋለን። ይሄ ዷድ ነው፣ ነጥብ እናስቀምጥበታለን። ከዛ ዳል ብትሆን ቀጣይ ያለችዋ ዳሊቷን እንሰራለን ማለት ነው። ይሄው ዳል መርሐባ። ስለዚህ ፋ መታ ከዚች ጋር ከዳል ጋር ትቀጠላለች ማለት ነው። ምክንያቱም ፋ በባህሪዋ ምንድነው ከግራም ከቀኝም ካለው ጋር ትቀጠላለች። ዷድ ደግሞ ከበስተግራም ከበስተቀኝም ትቀጠላለች። ግን እዚህ ጋር ምንድነው የፊደል መጀመሪያ ሆና ስለሆነ የመጣችው በዚህ መሰረት ይሆናል ማለት ነው። ከዛ አይን እንጨምራለን። አይን ደግሞ ስንሰራ እንዴት ነው የምንሰራው ተባብለናል። ከመስመር በላይና እንዲሁም ደግሞ ከመስመር በታች ከሚሆኑ ቃል ነች ብለን ተናግረን ነበረ። በዚህ መሰረት አይነቷን እንሰራለን ማለት ነው። ኸይረን የፊደል መካከል ላይ ደግሞ ሲሆን ሌላ ምሳሌ እናምጣ። ረመዳን የሚለውን ቃል እናምጣ። ራ የፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ከመስመር በላይ አንድ ከመስመር በታች ሁለት። መርሐባ። ከዛ ማን ነው ሚም። ረመዳን ለመስራት የሚያስፈልገን ሌላኛው ማን ነው? ሚም። ሚም እንዴት አድርገን ነው የምንሰራው? መጀመሪያ ዳልን እንሰራለን። ከዛ ሚሚቷን እንደዚህ እንቀጥላለን። ኸይረን። ከዛ በመቀጠል ዷድ ነች። የኛ ርዕሳችን ዷድ ስለሆነ እሱ ላይ ነው ትኩረት የምናደርገው። ዷድን ለመስራት እንዴት ነው የምናደርገው? ከላይ ከፍ እንላለን። ከዛ ይሄን አምጥተን ይሄው በዚህ ቅርጽ እንሰራለን። ኸይረን። እንዲህ ካደረግን በኋላ ሚም እና ዷድ ስለሚቀጣጠሉ በዚህ ቅርጽ መሰረት እንሰራለን። ሚም ከዚህ ጋርም ስለምትቀጠል ማለት ነው። ሚም ከዚህ ትመጣለች። እንደገና ይሄንንም ቅርጽ ይዛ ይገናኛሉ። ስለዚህ ነጥቧን ለዷድ ያለውን ነጥብ እናሰፍራለን ወይም እናስቀምጣለን። ከዛ አሊፍ ነው። አሊፍ ደግሞ ከዷድ ጋር መቀጠል ትችላለች። ምክንያቱም የፊደል መካከል ላይ ስትመጣ ኢቲሳል ስለምታደርግ ይኸው በዚህ መልኩ ማለት ነው። የሚያስፈልገን ከሆነ ራ ዷድ ላይ ሐረካ አያስፈልግም። ምክንያቱም አሊፍ ነው ያለው እዚህ ጋርና ኸይረን። ከዛ ኑን ነው። ኑን ደግሞ ከመስመር በላይም ከመስመር በታችም ሀቅ ያላት ፊደል ውስጥ የምትካተተው በዚህ መሰረት እንሰራለን ማለት ነው። ስለዚህ ሷድም ይሁን ዷድም ይሁን የፊደል መካከል ሲሆኑ በቀኝም በግራም ይቀጠላሉ ነው። ሷድም ይሁን ዷድም ይሁን የፊደል መጀመሪያ ሲሆን የሚቀጠሉት ከበስተግራቸው ጋር ነው ማለት ነው። አሁን እስኪ እዚህኛው ላይ ደግሞ ምሳሌ እናምጣ። እዚችኛው ላይ ምሳሌ እናምጣ። ምን እናምጣ? አብየድ። አብየድ አሊፍን እንሰራለን። በመጀመሪያ አሊፍን ይኸው በዚህ መልኩ ትሰራላችሁ። ሐረካ ካለው ሀምዛን ማስቀመጥ ግዴታ ነው ብዬ ተናግሬያለሁ። ይኸው ሀምዛ አስቀምጠን አሊፍን ሰርተናል። ከዛ በመቀጠል ባ ነች። ባ እንዴት እንደምትሆንም ተምረናል በዚህ ምዕራፍ 3 አርዕስታችን ላይ ይኸው ባ። ከዛ በመቀጠል ያ ነው። ያ ደግሞ የፊደል መካከል ላይ ሲሆን የሚኖረው ቅርጽ ልክ እንደ ታ እንደ ሳ አይነት ቅርጽ ነው። ስለዚህ ይኸው ነጥቧን ብቻ ነው ልዩነቱ፣ ነጥቡን ማስቀመጥ ነው። ከዛ ዷድ ሙተሲል ስትሆን ስትቀጠል የሚኖራትን ቅርጽ ነው። ሙተሲል ስትሆን ደግሞ የሚኖራት ቅርጽ ይኸው ልብ በሉ ከዚህ ይመጣል። ኸይረን። ከዛ በኋላ ከመስመር በታች ትንሽ ዝቅ ትሉና ዷድን ትሰራላችሁ። ከዛ ይኸው በዚህ መልኩ ታስቀምጣላችሁ። አብየድ ቅርጹ ይሄንን ይመስላል ማለት ነው። የመጨረሻ ምሳሌ እንመልከት። በዑድ። በዑድ የሚለው ኪታቡ ላይ ሌላ ምሳሌ ስላላመጣ በዚህ መልኩ እናደርጋለን ማለት ነው። በዑድ ዋው ነው። ለምሳሌ ይሄ በዓድ ብናደርገው በዓድ አድርገን ብንሰራው
ማለትም የግዴታ ማዕና ያለው መሆን የለበትም ለመለማመድ ስለሆነ ማለት ነው። እቺኛዋን አሊፍ እናድርጋት። ይቺን ምን እናድርጋት? አሊፍ እናድርጋት። አሊፍ ስትሆን እኮ ይሄ መጨረሻ ሆኖ ምንድነው ሙንፈሲል ነው የሚሆነው። ስለዚህ ባ የፊደል መጀመሪያ ሲሆን እንደዚህ አይነት ቅርጽ ይኖረዋል። ከዛ አይን የፊደል መካከል ላይ ስትሆን የሚኖራት ቅርጽ ይህንን ይመስላል ብለናል። ይሄ በምዕራፍ 2 ላይ በምዕራፍ 1 ላይ ተምረናል። አይን ነች። ከዛ በኋላ አሊፍ ነው። አሊፍ ደግሞ የሚኖረው ቅርጽ መሃል ላይ ሲሆን ከዚህ ይመጣና እንደዚህ አይነት ቅርጽ ይኖረዋል ማለት ነው። መርሐባ። ከዛ ዷድ ነች። ዋናው አርስታችን እሱ ስለሆነ ከመስመራችን በታች ትንሽ ዝቅ እንልና ከዛ በኋላ በእንደዚህ አይነት ቅርጽ ዷድን መስራት እንችላለን ማለት ነው። መርሐባ። በዚህ መልኩ አራት ፊደላቶችን ተመለከትን ማለት ነው። ማን ማን ከተባለ ሲን እና ሺን፣ ሷድ እና ዷድ። የዛሬ ደርሳችን እዚህ ላይ ያጠነጠኑ ነበሩ። ወላሁ ተዓላ አዕለም። ሰላም አለይኩም ወረሕመቱላሂ ወበረካቱ።